አርሰናል ብራዚላዊውን የኒውካስትል ዩናይትድ አማካኝ ብሩኖ ጊማሬሽን ለማስፈረም ከተጫዋቹ ወኪሎች ጋር ንግግር መጀመሩን ዴይሊ ሜል አስነብቧል። ይህ የዝውውር ንግግር በስፖርት ባለሙያዎች ዘንድ ያልተጠበቀ ተብሏል። የመድፈኞቹ አሰልጣኝ ሚካኤል አርቴታ ይህንን ብራዚላዊ ኢንተርናሽናል አንዱ ዋነኛ የአማካይ ክፍል ኢላማው አድርጎ ለይቶታል የተባለ ሲሆን መድፈኞቹ ለተጫዋቹ ይፋዊ የዝውውር ጥያቄ ለማቅረብ ሁኔታዎችን እያጤኑ ስለመሆናቸው ነው የተሰማው። ጊማሬሽ ከኒውካስትል ለመልቀቅ ጥያቄ ባያቀርብም ክለቡ ግን የአርሰናል ተጫዋቹን የማስፈረም ፍላጎት እየጨመረ መምጣቱን ተረድቷል ተብሏል። የመድፈኞቹ የኋላ ደጀን ጋብሪኤል ማጋሌሽ በዓለም ዋንጫው አብሮት የሚገኘውን የሀገሩን ልጅ ብሩኖ ጊማሬሽን አቅፎ እያሳሳቀው በኢንስታግራም ገጹ የለቀቀው ፎቶም ከዝውውሩ መረጃ ጋር ተገናኝቶ መነጋገሪያ ሆኗል። የሆነ ሆኖ የብሩኖ ጊማሬሽ ወደ አርሰናል የመዘዋወር ጭምጭምታ የእግር ኳሱን ዓለም የዝውውር ገበያ እያሟሟቀው ነው። ይህ አስደናቂ የአማካይ ስፍራ እግር ኳሰኛ በኒውካስትል ክለብና በብራዚል ብሔራዊ ቡድን እያሳየ ያለው ብቃት የሚደነቅ ነው። ተጫዋቹ የኒውካስትል አምበል ሲሆን እንደ ምሰሶና ማገር የሚቆጠርም ነው። ብዙዎች ብሩኖ ጊማሬሽ በአሁኑ ወቅት በክለቡም ሆነ በሀገሩ ብሔራዊ ቡድን ውስጥ ተራ ተጫዋች አለመሆኑን ይመሰክሩለታል። እንዲሁም እግር ኳሰኛውን የጨዋታ ማዕከልና የሜዳው ላይ መሐንዲስ ነው በሚል የሚጠሩትም ብዙ ናቸው። ይህ ብራዚላዊ የኒውካስትሎች የልብ ትርታ ነው። ሜዳ ላይ ተከላካዮችን እያተራመሰ መግባት፣ ሩቅ አሻጋሪ ኳሶችን ማሰራጨትና በጥቃቅን ቦታዎች ላይ ድንቅ የኳስ ቁጥጥር ማድረግ መታወቂያው ነው። ከዚህ ባሻገር ጨዋታን የማንበብና የጨዋታውን ፍጥነት የመቆጣጠር ብቃቱ ወደር የለውም ቢባል ማጋነን አይሆንም። በዚህም የደጋፊዎች ኩራት ብቻ ሳይሆን የቡድኑ መንፈስ እስከ መባል ደርሷል። ይህንንም በሜዳ ላይ በሚገባ አሳይቷል። ብሩኖ ጊማሬሽ የብራዚላውያንን ባህላዊ የኳስ ቅብብል ውበት ከዘመናዊና ጠንካራው የአውሮፓ አጨዋወት ጋር አዋህዶ የያዘ የቴክኒክ ጥበበኛ ነው በሚል ተንታኞች ይናገሩለታል። ሜዳ ላይ በሁሉም ቦታ ላይ ይገኛል። በዚህም የመከላከሉንና የማጥቃቱን ሚና አጣጥሞ በመያዝ የቡድኑ የጀርባ አጥንት ሆኗል። የአርሰናል አሰልጣኝ ሚካኤል አርቴታ ይህንን ድንቅ ብራዚላዊ የክረምቱ ኢላማው ማድረጉ ታዲያ በፍጹም በአጋጣሚ የመጣ አይደለም። ብሩኖ አርሰናልን ቢቀላቀል የለንደኑን ክለብ ወደ ሌላ ከፍታ ያሻግረዋል ተብሎ ይታመናል። በኒውካስትል ቤት የደመቀው እግር ኳሰኛ በኤምሬትስ የበለጠ ሊፈካ የሚችልበት አጋጣሚ ብዙ ነው። ብሩኖ ጊማሬሽ አርሰናልን የሚቀላቀል ከሆነ በቁጥር 6 ቦታ ማለትም በጥልቀት የሚጫወት አማካኝ ሆኖ ሲሰለፍ፣ ዴክላን ራይስ በነፃነት ወደፊት እየገሰገሰ እንዲያጠቃ ወይም ቁጥር 8 ሚና ላይ ትልቅ አበርክቶ እንዲኖረው በር ይከፍትለታል። በሌላ በኩል ከአጥቂ መስመሩ ጀርባ ሆኖ ለፊት መስመር ተጫዋቾች የሚሰነጥቃቸው ኳሶች የአርሰናልን የማጥቃት አቅም ይበልጥ ውጤታማ ሊያደርግ ይችላል። ይህ በግምት የሚነገር ሳይሆን አሁን በሚገኝበት ክለብና በሀገሩ ብሔራዊ ቡድን ላይ እያደረገው ያለው ሀቅ በመሆኑ ነው። የአማካይ ስፍራው ሞተር ብሩኖ ጊማሬሽ ሜዳ ላይ የሚሰጠው የትግል መንፈስና ፍቅር አርሰናል ለትላልቅ ዋንጫ በሚያደርገው ፉክክር ውስጥ የሚፈለገውን ጠንካራ ስብዕና ይጨምርለታል ተብሎ ይገመታል። ማርቲን ኦዲጋርድ እና ብሩኖ ጊማሬሽ በአንድ ላይ የሚፈጥሩት አማካይ ክፍል ለአውሮፓ ተከላካዮች ራስ ምታት መሆኑ አይቀሬ ነው የሚለውን የስፖርት ሚዲያዎች እየተናገሩት ነው። ይህ ግን በኒውካስትሎች ምላሽ ላይ ይወሰናል። አርሰናል የጀመረው የዝውውር ጥያቄ ንግግር ትልቁ ፈተና የሚገጥመው እዚህ ጋር ነው። እንደ ሚዲያዎች ትንታኔ ኒውካስትሎች ተጫዋቹን የመልቀቅ ፍላጎት ጨርሶ የላቸውም። ሆኖም ግን በሁለት ዋና ዋና ምክንያቶች የተጫዋቹን ዝውውር ሊቀበሉት ይችላሉ። የመጀመሪያው ነገር ኒውካስትል ዩናይትድ በፋይናንስ ዘላቂነት ሕግ እንዳይቀጣና አዳዲስ ተጫዋቾችን ለመግዛት ሲል አንዱን ትልቅ ኮከብ ተጫዋቹን በከፍተኛ ዋጋ ለመሸጥ ሊገደድ ይችላል የሚለው ሚዛን የሚደፋ ትንታኔ ነው። በሌላ በኩል ደግሞ ብሩኖ ጊማሬሽ በኒውካስትል ደስተኛ ቢሆንም በየዓመቱ በሻምፒዮንስ ሊግ መሳተፍና የፕሪሚየር ሊግ ዋንጫን የማንሳት ጉጉቱ በአርቴታ ፕሮጀክት እንዲሳብ ሊያደርገው ይችላል የሚሉ ትንታኔዎች ሲሰጡ ይሰማል። በእርግጥ አሁን ላይ አርሰናል የደረሰበት የብቃት ደረጃና የክለቡ አማካይ ፕሮጀክት ተጫዋቾችን ለመሳብ የሚችል ነው። በጥቅሉ የስፖርት ሚዲያ ተንታኞች እንደሚሉት ኒውካስትል ብሩኖን በቀላሉ አይለቅም። ዋጋውም ከ100 ሚሊዮን ፓውንድ በላይ ሊሆን ይችላል ተብሎ ይገመታል። የሆነ ሆኖ አርሰናል ይህንን ዝውውር ማሳካት ከቻለ የዓመቱ ምርጥና የፕሪሚየር ሊጉን የኃይል ሚዛን የሚቀይር ድንቅ የዝውውር ታሪክ ይሆናል። በሌላ የዝውውር መረጃ ማንቸስተር ሲቲ እንግሊዛዊውን አማካይ ስፍራ እግር ኳሰኛ ኤሊዮት አንደርሰንን በ130 ሚሊዮን ፓውንድ ለማስፈረም ከኖቲንጋም ፎረስት ጋር ስምምነት ላይ መድረሱ ተሰምቷል። ዝውውሩ ቀደም ብሎ ሲነገር የከረመ ቢሆንም በዚህ በከፍተኛ የዝውውር ሂሳብ መፈጸሙ ሚዲያዎችን እያነጋገረ ነው።
የሆነው ሆኖ ሁለቱም ክለቦች ዝርዝር ጉዳዮችን በሙሉ አጠናቀዋል ተብሏል። አንደርሰንም ዝውውሩ ሙሉ በሙሉ ከመጨረሱ በፊት በአስቸኳይ የሕክምና ምርመራ ያደርጋል ተብሎ ይጠበቃል። አሰልጣኙን ጨምሮ የተለያዩ ተጫዋቾችን በማሰናበት እንደ አዲስ እየተገነባ ያለው ማንቸስተር ሲቲ ለኤሊዮት አንደርሰን 130 ሚሊዮን ፓውንድ ለመክፈል መስማማቱ በእግር ኳሱ ዓለም ላይ ትልቅ መነጋገሪያን የፈጠረ ሰበር ዜና ሆኗል። መነጋገሪያነቱም ተጫዋቹ በብቃቱ የተመሰከረለት ቢሆንም የዝውውሩ ዋጋው ለምን እንዲህ ሊጋነን እንደቻለ ግርምትን በመፍጠሩ የመጣ ነው። በተጫዋቾች ላይ እየታየ ያለው የዋጋ ግሽበት ከተጫዋቾች ወቅታዊ ብቃት በላይ ከክለቦቹ ፉክክርና የፋይናንስ ሁኔታ ጋር የተያያዘ ነው ተብሎም ይታመናል። የፕሪሚየር ሊግ ክለቦች በትርፍና ዘላቂነት ሕግ ላለመቀጣት ሲሉ የራሳቸውን አካዳሚ ተጫዋቾች በከፍተኛ ዋጋ መሸጥ ይፈልጋሉ። ኖቲንጋም ፎረስት ይህንን ተጫዋች ሲሸጥ የሚያገኘው ገቢ በሂሳብ መዛግብቱ ላይ እንደ ንጹህ ትርፍ ስለሚታሰብለት ዋጋውን እጅግ ከፍ አድርጎታል። ከተጫዋቹ ብቃት ባሻገር ያለው ሁኔታ ነው። የሆነ ሆኖ ማንቸስተር ሲቲ የከፈለው ዋጋ ለተጫዋቹ የአሁን ብቃት ብቻ ሳይሆን ወደፊት ሊደርስበት ስለሚችለው ዓለም አቀፍ ደረጃና ለረጅም ዓመታት ለሚያገለግለው እምቅ አቅሙ ጭምር ነው በሚለው ብዙዎች ተስማምተዋል። የእግር ኳስ ባለሙያዎች አንደርሰንን በብዙ መልኩ በማድነቅ ይገልጹታል። ተጫዋቹ በአማካኝ ክፍል ላይ በማንኛውም ቦታ መጫወት ይችላል። በቁጥር 8 በቁጥር 10 አልፎ ተርፎም በክንፍ መስመር ላይ ጭምር የመጫወት አስደናቂ ተለዋዋጭነት አለው ይሉታል። ይህ ደግሞ ታክቲካዊ ተለዋዋጭነትን ለሚወዱ አሰልጣኞች ፍጹም ተመራጭ የሚያደርገው ነው። ከዚህ ባሻገር ኳስን ከራሱ ቀጠና ተቀብሎ ተከላካዮችን በመቀነስ ወደ ተቃራኒ ቡድን ክፍል በፍጥነት የመገስገስ ልዩ ብቃት እንዳለው ነው ተንታኞች የሚናገሩት። ሜዳ ላይ የማይደክም ጉልበትና ከፍተኛ ፍላጎትም ያሳያል። የ23 ዓመቱ ኤሊዮት አንደርሰን በተጫዋቾች መሃል ኳስ እንዳያመልጠው የመጠበቅና ትክክለኛ ውሳኔ የመስጠት ብስለት ያለው እግር ኳሰኛ ነው በሚልም ይሞካሻል። በጥቅሉ ሲቲ የተስማማው 130 ሚሊዮን ፓውንድ ለኤሊዮት አንደርሰን እጅግ የተጋነነና የገበያውን ሚዛን ያሳተ ቢመስልም ለክለቡ የወደፊቱን የቡድኑን አማካኝ ክፍል ለመገንባት የተደረገ ትልቅ ኢንቨስትመንት ተደርጎ ሊወሰድ ይችላል። በሌላ መረጃ የግብፃዊው የኳስ ጥበበኛ ሞሐመድ ሳላ ቀጣይ ማረፊያ የት እንደሚሆን እስካሁን በግልጽ የተሰማ ነገር አለመኖሩ መነጋገሪያ ሆኗል። ከሊቨርፑል ጋር ብዙ ታሪክ የሰራው ሞሐመድ ሳላህ በክረምቱ የዝውውር መስኮት የዓለም እግር ኳስ ትልቁ መነጋገሪያ አጀንዳ ይሆናል ተብሎ ከሚጠበቁ ጉዳዮች መሃል አንዱ ነው። የ34 ዓመቱ የግብፅ ብሔራዊ ቡድን አምበል በቀጣዮቹ ቀናት ውሉ የሚጠናቀቅ ሲሆን በነፃ ዝውውር ሊቨርፑልን በይፋ ይለቃል። ሳላህ በአንፊልድ ባሳለፋቸው 9 ድንቅ ዓመታት ውስጥ ራሱን በክለቡ ታሪክ ውስጥ ካሳለፉ ታላላቅ ተጫዋቾች ተርታ ያሰለፈ ሲሆን ለክለብና ለሀገሩ ከ300 በላይ ግቦችን አስቆጥሯል። ሊቨርፑል የፕሪሚየር ሊግ፣ የሻምፒዮንስ ሊግ፣ የኤፍኤ ካፕ እና ሌሎች ዋንጫዎችን እንዲያነሳም ሳላህ ቁልፍ ሚና ተጫውቷል። የውድድር ዘመኑ መዝጊያ ላይ በእንባ የታጀበ ስንብት ማድረጉን ተከትሎ በድጋሜ በሊቨርፑል መለያ የመታየት እድሉ እንደዚሁም በሌላ የፕሪሚየር ሊግ ክለብ ውስጥ የመጫወት ተስፋው እጅግ በጣም ጠባብ መሆኑ ሲገለጽ ቆይቷል። ይሁንና ተጫዋቹ ዕድሜው 34 ቢደርስም አሁንም በዓለም እግር ኳስ ውስጥ በጥብቅ ከሚፈለጉ ከዋክብቶች አንዱ ይሆናል ተብሎ ይገመታል። ተጫዋቹ እስካሁን የቀረበለት ዝውውር ስለመኖር አለመኖሩ በግልጽ የታወቀ ነገር ባይኖርም የሳውዲ ክለቦች ይህንን ኮከብ በእጃቸው ለማስገባት ከፍተኛ ፍላጎት እንዳላቸው ይነገራል። ይህ ትልቅ ግምት የተሰጠው አማራጭ ነው። ከዚህ ባሻገር የቱርኩ ክለብ ፈኔርባቸም የሳላህን ሁኔታ በቅርበት እየተከታተለ ነው ተብሏል። በጣሊያን ያሉ አንዳንድ ክለቦችም ተጫዋቹን በነፃ ለማስፈረም ጥረት እያደረጉ ይገኛሉ የሚል ጭምጭምታ አለ። ሊዮኔል ሜሲን ጨምሮ ታላላቅ ከዋክብትን የሰበሰበው የአሜሪካው ሜጀር ሊግም የሳላህ ማረፊያ ሊሆን እንደሚችል ተገምቷል። የሆነ ሆኖ ይህ ሁሉ የዝውውር መላምት ከሜዳ ውጭ ቢናገርም ሳላህ ግን አሁን ላይ ሙሉ ትኩረቱን ዓለም ዋንጫው ላይ አድርጓል። የሀገሩን ብሔራዊ ቡድን እየመራ እየተፋለመ ይገኛል። ግብፅ ኒውዚላንድን 3-1 አሸንፋ በታሪኳ የመጀመሪያውን የዓለም ዋንጫ ድል ስታስመዘግብ እሱ አንድ ግብና አንድ ለግብ የሚሆን ኳስ አመቻችቶ ማቀበሉ ይታወሳል። የተጫዋቹ ቀጣይ መዳረሻ ግን በጉጉት ከሚጠበቁ የክረምቱ የዝውውር ጉዳዮች አንዱ ነው።